እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ስለዛ አሁን እያለን ያለው ምንድነው? በክርስትና ውስጥ ሴንተር የሆነው ማዕከል የሆነው ትምህርት የጌታችን ኢየሱስ ትንሣኤ ስለሆነ ጳውሎስም እንደሚናገረው በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 15 ላይ ክርስቶስ ካልተነሳማ እምነታችሁ ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ብሎ ስለተናገረ በክርስትና ውስጥ ማዕከል የሆነው ነገር የጌታችን የኢየሱስ ክርስቶስ ትንሣኤው ነው እና በመጀመሪያ ይሄ እዚህ ርዕስ ላይ መግባታችሁ በጣም ጥሩ ነው፣ በጣም ደስ ይላል። እኔም ራሴ ሙሉ የማስበው ነው በስፋት ብቻውን ራሱን ችሎ የክርስቶስ ትንሣኤ በደንብ ቢኬድበት በጣም ቆንጆ ነው እና ይህን ርዕስ ስለመረጣችሁት በጣም ደስ ብሎኛል። የክርስቶስ ትንሣኤ በጣም ጥሩ ነው እና ክርስቲያኖችም ደግሞ በጣም ማወቅ ያለባችሁ ርዕስ ይመስለኛል። ሁላችን በጣም ማወቅ ያለብን መረዳት ያለብን አንዴ የክርስቶስ ትንሣኤ ላይ የተደላደለ እምነት ሲኖረን አብሮ ተያይዞ የሚመጣው ሙሉ የሆነ እምነት የሆነ በክርስትና የመጽናት ብቻ አይደለም፣ ኢቭን ትልቅ የሆነ ተስፋንም በልባችን ውስጥ ይጥላል። ምን እያልኳችሁ ነው? ጌታችን ኢየሱስ ክርስቶስ ከተነሳ እኛም ሞተን እንደማንቀር ስለምናውቀው ስለምንረዳው ጌታ ኢየሱስ ሞቼ ይነሳል ብሎ ከተነሳ እናንተም ትነሳላችሁ ካለ በቃ ቃሉን ይጠብቃል፣ እንነሳለን ብለን ስለምናምን የትንሣኤያችን በኩር ስለሆነ እና ይሄ የትንሣኤ ተስፋ ቀላል አይነት ተስፋ አይደለም፣ በጣም ትልቅ ተስፋ ነው። ስለዚህ አንደኛ ተስፋን በልባችን ውስጥ በጣም እንትን ይላል፣ ያሳድጋል። ሲቀጥል ደግሞ ከሌላ ሐሰተኛ ቤተ እምነቶች ሁሉ የምንጠበቅበት ትልቁ ትምህርት አንዱ ይሄ ነው፣ የክርስቶስ ትንሣኤ ነው እና ጥሩ ፕሊስ በደንብ አድርጋችሁ ተማሩ። እንደነዚህ አይነት ትምህርቶች አያምልጣችሁ። በተቻላችሁ አቅም ኪዳንን ፕሊስ ፎሎ አድርጉት። ክርስቲያንን አላውኩትም ግን አወኩት መሰለኝ። ኤኒዌይስ እነሱ እንደነዚህ ወንድሞች ፎሎ አድርጉ። እና ኤክቴስን ኪሩ ከሆን ካሮ ነው። እዚህ ጋር ደግሞ አራድ ወንድማችን አለ፣ በጣም የተወደደ ወንድማችን እንትን ዝም ቻናል ላይ ያስቀምጥላችኋለሁ። ይሄ ያሰብኩ ነበር አጋጣሚ የእሱን አካውንት ቅድም ዝም ያስቀምጥላችኋለሁ እያስቤ ነበረ፣ ላስቀምጥ አልቻልኩም አጋጣሚ። ፕሊዝ ፎሎ አድርጓቸውና የሚለቋቸውን ትምህርቶች ተከታተሉ ምናምን። ክርስቲያን ወንድሞቻችሁ ናቸው። ላይቭም ሲገቡ በተቻላችሁ አቅም እኔ ላይቭ ላይ ገብታችሁ ጊዜ መቃጠል የለበትም እና የሆነ ነገር ይዛችሁ የማትወጡበት ቤት አትገቡ። የሆነ ነገር ገብታችሁ ዝም ብላችሁ ቁጭ ብላችሁ ብቻ እሺ፣ የተወሰነ ዘና ለማለትም ከሆነ በቃ ዝም ብላችሁ ምናምን ትንሽ ተዝናንታችሁ መውጣት። ከዛ ውጪ ግን የሀገር ሰዓት ቁጭ ብለን የሆነ ነገር ጨምረን የማንወጣ ከሆነ ጥቅሙ ምንድነው? ጥቅሙ አይኖረውም ማለት ወይ ተስፋን የሚያለመልምላችሁ ነገር እንደዛ ሰው ያው ብሎ እንደተናገሩ ሰው ይልንተባተኑ ነው ጋይስ። ኧረ በጌታ እሺ። እና ተስፋን የሚያለመልም በእውቀት የሚያሳድግ ምናምን አይነት ቤት ሲሆን ፕሊዝ እየገባችሁ ለመስማት ሞክሩ። ከዛ የሆነ ነገር አውቃችሁ ቢያንስ ትወጣላችሁ እና ልክ ላይቭ ራሱ ሲያልቅ ለምሳሌ ምን አወኩኝ ዛሬ በዛሬው የላይቭ ሴሽን ዛሬ ከተማርኩት ውስጥ ኦኬ ምን አዲስ ነገር አውቄያለሁ፣ ምን አይነት ነገር እናጠናከርኩኝ ምናምን ነገር እና እሱን እንደዚህ አይነት ነገርን ራሳችሁን ጠይቁ እና እሱ በጣም ጥሩ ነው፣ ይጠቅማል። በዚህ ውስጥ ነው በእውቀት እያደጋችሁ የምትሄዱት እና አሁን ኪዳን የጌታችን ኢየሱስን ትንሣኤ በዝርዝር ሲያስቀምጥ እያየነው ነው እና የክርስቶስን ትንሣኤ እንዴት እንደምናስረዳ ማለት ነው። ከሞቱ ጀምሮ ያው ለመነሳት መሰቀል ስለሚቀድም ከዛ ጀምሮ እስከ ምንድን የክርስቶስ መቃብር ባዶ እስከመሆኑ ድረስ ያሉትን በዝርዝር አስቀመጠ። እዛ ላይ ግን ያው ይሄ እኮ እንደዚህ እኮ ይሄ ክርስቶስ እኮ ተሰቅሏል ሞቷል እኮ መስቀል ላይ እንደው ምንድነው ሐዋርያቱ ደግሞ እንደታያቸው መስክረዋል እኮ ጳውሎስ እኮ ደግሞ እንደዚህ መጥቷል። ያዕቆብን ደግሞ ተመልከቱት በዛው እንደው እስኪሰየፍ ድረስ ምንድነው ሰማዕትነት እስኪቀበል ድረስ ደግሞ መቃብር እኮ ባዶ ሆኗል ብላችሁ ስትናገሩ ደግሞ አንዳንድ ሰዎች አይ የለም ይሄ እዚህ ላይ እኮ ስህተት ናችሁ ብሎ ሊመጡ ይችሉ የለ? አዎ ይችላሉ፣ ይመጣሉ። እነሱ የሚያመጧቸውን ሐሳቦችም ደግሞ አሁን እየነገሯችሁ ነው ኪዳን። ኦኬ እንደዚህ ብለው ይመጣሉ። አንዳንድ ሰዎች ሲመጡ በምን መልኩ እንደምትመስል እሱ ደግሞ ኑ ልንገራችሁ ብሎ እየነገረን ያለው ኪዳን። ስለዛ በጣም ተረጋግተን ማለት ነው ክብድ እንዳይል ምናምን መሀል ላይ ያስታውሳችኋል። ኪዳንም ትንሽ የተወሰነ አንድ ሐሳብ ይነግራችሁና ከነገራችሁ በኋላ የተወሰነ ሐሳቡ እንዳይጠፋባችሁ ምን ያደርጋል? ጠቅለል ያለውን ሐሳብ እየነገራችሁ ምናምን እንደዛ ያልፋል። የሚቸግራችሁ ነገር ሲኖር ደግሞ ጠይቁ ምናምን እና እንደዛ አድርጉ፣ ተማሩ። በጣም እናመሰግናለን ኪዳን። ያው ብዙ ሰዓታችሁን ያስኩኝ። እሺ መቀጠል ትችላለህ። እሺ እናመሰግናለን አክሊል። እና ያው ባለፈው
ቲዮሪዎቹን ነካክተናቸው ነበረ የሚነሱት ማለት ነው። ናቹራሊስቲክ ቲዮሪዎች ስለ ክርስቶስ ትንሣኤ ለማብራራት ያላየናቸው መጀመሪያ እናስቀድምና ሌሎቹን ለማስተዋወስ ያክል ነው ዛሬ የምንሄድበት። አሁን ለምሳሌ ባለፈው ያላየነው የነበረው ክርስቶስ አልተነሳም መጀመሪያውን አልሞተም ለማለት የግኖስቲኮችን ወንጌላት ይጠቅሳሉ። ሙስሊሞች በተለይ ማለት ነው ከሁለተኛው ክፍለ ዘመን ጀምሮ የተጻፉት የግኖስቲኮች ወንጌላት እሱን አሁን መጀመሪያ ላይ ዛሬ ቀደም አይተነው ነበረ። የግኖስቲኮች ወንጌላት አንድ የታሪክ መዝገብ ስናየው ራሱ ከጊዜው ቅርብ ከኢቨንቱ ቅርብ የሆነ እና ከኢቨንቱ በጣም እየራቀ የሄደ አለ እና ሪላያብል የሚሆነው ከኢቨንቱ ቅርብ የሆኑት የታሪክ መዛግብት ናቸው። ለምሳሌ አራቱን ወንጌላት የቅዱስ ጳውሎስ መልእክታት ሁሉም በአንደኛው ክፍለ ዘመን የተጻፉ ናቸው። እነሱ ብቻ አይደሉም፣ ደግሞ ከነን ክርስቲያን ሶርሶችም ደግሞ እነ ጆሴፈስ እና ታሲተስ እንዲሁም ደግሞ ማራ ቤርሰራጲዮንን ጠቅሰናል። እነዚህ ሁሉ ስለ ክርስቶስ ሞት አስረግጠው ይናገራሉ ሁሉም። ነገር ግን ክርስቶስ አልተሰቀለም ወይም ደግሞ አልሞተም የሚሉት ወንጌላት መጻፍ የጀመሩት ከሁለተኛው ክፍለ ዘመን በኋላ ነው። ማለትም ክርስቶስ ሞተ ከተባለበት ከመቶ ዓመታት በኋላ። ስለዚህ አብዛኞቹ አይንማኞች አብዛኞቹ አይደለም እንጂ ሁሉም አይንማኞች ከሞቱ በኋላ የተጻፉ ወንጌላት ናቸው እነዚህ ወንጌላት። ስለዚህ በታሪክ መዛግብት አጠራር ራሱ ተቀባይነት አይኖራቸውም እነዚህ ወንጌላት በመጀመሪያ። ሁለተኛ ደግሞ ቀደም እንዳየነው ታሪክን መዘገብ አልነበረም እነዚህ ወንጌላት ዓላማ፣ ይልቅስ ማድረግ ነበር። ቴዎሎጂካል ነበር የነሱ ዓላማ። ማለትም ግኖስቲኮች ሐሳባቸው ምንድነው? ይሄ ዓለማዊው ዓለም ወይም ደግሞ ይሄ ስጋዊው ዓለም ኃጢአት ነው ወይም ደግሞ ክፉ ነው። ስለዚህ አምላክ ደግሞ ይሄን ክፉን ነገር ሊዋሃድ አይችልም። ስለዚህ ይህ ስጋ ኢሉዥን ነበረ ወይም ፋንታሲ ነበር። ፋንታሲ ስለነበረ ስቅለቱም ደግሞ ፋንታሲ ነበር ወይም ደግሞ ያስመሰለ ነበር ብለው ነበር የጻፉት። ቴዎሎጂካል ነበር እንጂ ታሪክን ፕሪዘርቭ የማድረግ አልነበረም ዓላማቸው ማለት ነው እነዚህ ወንጌላት። ስለዚህ በአብዛኞቹ ሲጀምር የትኛውም ታሪክ ጸሐፊ አሁን ላይ እነዚህን ወንጌላት ከቁብም አይቆጥራቸውም። ሙስሊሞቹ ብቻ ናቸው እነዚህን ወንጌላት ከቁብ የሚቆጥሯቸው። ምክንያቱም ታሪክ መዛግብት ራሱ አይደሉም እነዚህ የግኖስቲኮች ወንጌላት ሊሆኑም የማይችሉ ናቸው። ሁለተኛው ደግሞ ያየነው አስሙን ቲዮሪ የሚባለው ኪዳን ይቅርታ። ስለዚህ እዚህ ጋር ሙስሊሞቹ እነዚህን መጽሐፍት የሚጠቀሟቸው ጌታችን ኢየሱስ እንዳልተሰቀለ ስለሚናገሩ ነው። ምንም በእንትን እንኳን ባይገናኝም በቲዮሎጂ እንኳን ምንም ባይገናኙም ኢየሱስ አልተሰቀለም ብቻ ስለሚል ይቀበሏቸዋል እንጂ ማስ ቲዮሎጂው ራሱ እነዚህ ወንጌላት አልተሰቀለም የሚሉት ክርስቶስ አምላክ ስለሆነ ይህንን ስጋ ሊዋሃድ አይችልም በማለታቸው ነው። የሙስሊሞች ግን በተቃራኒው አምላክ አይደለም ሰው ነው የሚሉት። አምላክ አይደለም ሰው ነው እያሉ ግን እነዚህን ወንጌላት መጠቀም ማለት ኢቭን በራሳቸው ላይ ራሱ ነው የሚመጣባቸው ስለ ክርስቶስ ስቅለት ብቻ ዲናይ ስላደረገ ማለት ነው። እነዛኛዎቹ ኖስቲኮቹ ጥንት ላይ ጌታችን ኢየሱስ አልተሰቀለም ሲሉ ፋንተም ነው ብለው ነው። ያ ኢሉዥን ነው። የምርም እንደዚህ አይነት ስጋ ስለሌለው ሊራብ ሊጠማ ሊደክም እንደዚህ አይነት ነገሮችን ኤክስፒሪየንስ ሊያደርግ አይችልም። እንደኛ አይነት እውነተኛ ስጋ ሲጀምር የለውም ኢየሱስ እና ስለዛ ሊሞት አይችልም ብለው የተናገሩት ከዛ አንፃር ነው። ስለዛ ቲዮሎጂ የሆነ ቲዮሎጂን ያዘለ ነው የነሱ ሐሳቡ። እና ሙስሊሞቹ ደግሞ ዝም ብሎ ቃሏን ብቻ ወስደው አልሰቀሉትም አልገደሉትም ብለው ዝም ብሎ ቃሉን ብቻ ወስደው ይቀጥሉታል ማለት ነው። በምን ምክንያት ራሱ እንደዛ እንዳሉ ሳያውቁት። ስለዚህ አሁን ላይ ሲጀመርም 100% ሂስቶሪያኖች ክርስቶስ በመስቀል ላይ ሞቷል የሚለውን ይቀበሉታል። ሂስቶሪካል ፋክት ነው ይሄ ፋክት። ክርስቲያን መሆን አይጠበቅበትም አንድ ሰው ይሄንን ለማመን። ሱፐርናቹራል ክሌምም አይደለም፣ ይሄ ናቹራል ክሌም ነው የምንለው። ምክንያቱም ሰው ይሞታል በስቅላት ክርስቶስም ደግሞ በስቅላት ሞቷል የሚለውን የትኛውም ክርስትናን በጣም የሚያጥላላ ታሪክ ጸሐፊ እንኳን ቢብሊካል ስኮላር ራሱ ለምሳሌ ባርት ኤርማን በጣም ክርስትናን ያጥላላል። በጣም ክርስትናን እያጥላላ ቢናገር ራሱ የክርስቶስ ስቅላት ግን ታሪካዊ መሆኑን እርሱ ራሱ ይመሰክራል። እና የሆነ ስታብሊሽድ የሆነ ፋክት ነው የክርስቶስ ሞት። ሌላው ደግሞ ያየነው እስቡን ቲዮሪ ተሰቅሏል ነገር ግን አልሞተም የሚለው ነው። እስቡን ቲዮሪ ተሰቅሏል ነገር ግን አይሞተም። ይሄኛውን ከሙስሊሞች ውስጥ አህመድያ የሚባሉት ሙስሊሞች ይሄንን ያምናሉ። ተሰቅሏል በመስቀል ላይ ነገር ግን ሳይሞት ነው የተቀበረው። ስለዚህ
ስላልሞተ ወጣ ሰርቫይቭ አደረገና ወደ ኢቨን ወደ ህንድ ሄዶ ራሱ ሻቢር አሊም የሚጠቀመው አርጉመንት ይሄንን ነው። ክርስቶስ ተሰቅሏል፣ ነገር ግን አልሞተም። ነገር ግን ይሄንን እንዳየነው ሪፊቴሽኑ ማለት ነው ሮማውያን ትሬንድ የሆኑ ገዳዮች ናቸው። ትሬንድ የሆኑ ገዳዮች በተለይ ደግሞ ምን ላይ ነው ስቃት ብዙ ጊዜ የሚያጋጥመው ለማን ነው ካልን ክፉኛ የመጨረሻ ክፉ ለተባሉት እንትኖች ነው፣ ክሪሚናልስ ነው ክፉ ለተባሉት የመጨረሻ ማለት ነው። ክርስቶስም እንትን የተባለበት የተከሰሰበት ክስ ምንድን ነበር? ራሱን የአይሁድ ንጉስ ነኝ ይላል ብለው ነው። ራሱን የአይሁድ ንጉስ ነኝ ይላል። እንዲሁም ደግሞ የቄሳርን እንትን አንተ እንደውም ጲላጦስንም የከሰሱት አንተ የቄሳር ወዳጅ አይደለህም ያሉ ነበር የከሰሱት። የቄሳር ወዳጅ አይደለህም እሱን ከተውከው ያሉ ከሰሱት ነበር። ስለዚህ ፖለቲካል የሆነ ቻርጅ ነው። ፖለቲካል ማለትም ብዙ ሰዎች እነሱ ነበር አይሁዳውያን የሚጠብቁት መሲሁ ከሮም ቅኝ ግዛት ነፃ ያወጣናል ብለው ነበር የሚጠብቁት። ስለዚህ የትኛውንም መሲህ የሚጠብቁት ስለዛ ስለነበረ ራሱን መሲህ ነኝ ያለን የማንኛውንም ሰው ሮማውያን በቅርብ ይከታተሉት ነበር። መሲህ ነኝ ብሎ ራሱን ክሌም የሚያደርግ ሰው በተለይ ደግሞ የአይሁድ ንጉስ ነኝ ብሎ ተከስቶ ጭራሽ ሮማውያን አስመለጡት። እነዚህ ወታደሮች መሞቱን ሳያረጋግጡ ካስመለጡት እነዚህ ወታደሮች ራሳቸው ነው ቅጣት የሚደርስባቸው። ቅጣታቸው ራሱ የሞት ሊሆን ይችላል በእነዚህ ወታደሮች ላይ መሞቱን ሳያረጋግጡ ከተውት ማለት ነው። ስለዚህ ይሄ በጭራሽ ሊሆን አይችልም። እንዲሁም ወታደሮቹ ራሱ አረጋግጠውም ጭምር ነው ወንጌላቱ እንደሚዘግቡልን የተውት እንጂ ሳያረጋግጡ አይደለም። ለምሳሌ የሁለቱን ወንበዶች እግራቸውን ሰበሩ። እግራቸውን መስበሩ ሞቱን ብቻ ለመረጋገጥ ብቻ አይደለም፣ ያፋጥነዋል ሞቱን ራሱ። ምክንያቱም በመስቀል ላይ ሆኖ እግራቸውም ተሸንክሮ ለመተንፈስ በሰውነታቸው ከፍ ማለት ይጠበቅባቸዋል። ለመተንፈስ ከፍ ለማለት ግን እግራቸው ተቸንክሯልና አይችልላቸውም። ስለዚህ ትንፋሽ ለመሰብሰብ በጣም ያጥራቸዋል። ይሄ ትንፋሽ አጥሮ ወደ ሞት መዳረግ አስፊክሲዬሽን ይባላል በሳይንሱ አጠራር። አስፊክሲዬሽን ትንፋሽ አጥሮ በእንትን መሞት ማለት። ብዙ ጊዜ የስቅላት እንትኖች ቪክቲሞች የሞታቸው መንስኤ አስፊክሲዬሽን ነው የተባለ ይጠራል። እግራቸውንም መሰበሩ ዓላማው ምንድነው? በእግራቸው ቀና እንዳይሉ ትንፋሽ እንዳያገኙ። ስለዚህም ትንፋሽ ያጥራቸዋል፣ ቶሎ ይሞታሉ እግራቸው ከተሰበረ። ነገር ግን ክርስቶስ ጋር እግሩ ሊሰብሩት ሲመጡ ሞቶ አገኙት። ነገር ግን ሞቶ ስላገኙት ብቻ አልተውትም። ምክንያቱም እነዚህ ሰዎች መሞቱን ካረጋገጡ አይለቀቁም በሮማውያን። ስለዚህ ያንን ብቻ አይቶ አልተውም። ይልቅ ጎኑን በጦር ወጉት። ከጎኑ ውስጥም ደግሞ ምን ወጣ? ደምና ውሃ ወጣ። ከሰው ጎን ውስጥ ሲወጋ ደምና ውሃ ሊወጣ የሚችለው የተወጋው ቦታ ፔሪካርዲየም የሚባለው የልብ ክፍል ከሆነ ነው ደምና ውሃ የሚወጣው። ወይም ደግሞ እሱ ካልሆነ ክርስቶስ ከባድ ግርፋት ስለደረሰበት በግርፋቱ ምክንያት ሳምባው ክፍል ውስጥ ውሃ ገብቶበት በውሃ ተጠራቅሞ ነበር። ስለዚህ ያ ሳምባው ክፍል ሲወጋ የተጠራቀመው ውሃ ሳምባ ውስጥ እሱ ወጣ ከደም ጋር ጭምር ማለት ነው። ከዚህ የተነሳ እስከዛ ድረስ ሞቶ እንኳን ባይሆን ልቡና ሳምባው በመወጋቱ ያን ጊዜ ራሱ ይሞት ነበረ ክርስቶስ። ስለዚህ ይሄ ሞቱን በደንብ ማረጋገጣቸውን የሚያሳይልን ነው ይሄ ብቻ። ሌላውም ደግሞ ኢቨን ሜዲካል ፕሮፌሽናሎች አሁን ላይ የሚገኙ የክርስቶስን ሞት አጥንተውታል። የክርስቶስን ሞት አጥንተውት ኮዝ ኦፍ ዴዝ ተብለው ሰርቲፊኬት እንኳን እንስጥ ቢሉ የሚሰጡት ብለው የተናገሩት አንደኛ ሃይፖቮሊሚክ ሾክ ብለው ተናግረዋል። ሃይፖቮሊሚክ ሾክ ማለት ሰውነታችን ደም ሲያጥረው ደም በማጠሩ ምክንያት ሾክ ውስጥ ይገባል። ሾክ ማለት በቃ ሰውነት ደም ስላጠረው የሰውነት አካላቶች ደም ደግሞ ካጠራቸው እንትን አይኖራቸውም፣ ኢነርጂ አይኖራቸውም። ከዛ እየሞቱ ይሄዳሉ። ሾክ ውስጥ ገቡና ማለት ነው እነዚህ ሰውነት ክፍሎች። ክርስቶስም ደግሞ በጣም ደም ፈሶት ነበር በግርፋቱም በእሾህ አክሊሉ መስቀሉን በመሸከሙ ከዛም ደግሞ በመቸንከሩ ምክንያት ትልቅ ሾክ ውስጥ ገብቶ ነበር። ሃይፖቮሊሚክ ሾክ ውስጥ የገባ ሰው ደግሞ ምን ያጋጥመዋል? ብዙ ጊዜ ጥማት ያጋጥመዋል፣ ይጠማል። ምክንያቱም በጣም ደም ፈሶታል። ፈሳሽ ስለፈሰሰው ሰውነታችን ፈሳሽ ይፈልጋልና ፈሳሽን ለመቀበል ደግሞ የጥማትን ስሜት ያመጣል በሰውነታችን ላይ። ክርስቶስም ብሎ ተናግሮ ነበር በመስቀል ላይ ተጠማ ብሎ ተናገረ። ይህንንም መልሶ አረጋጋጭ ነው ሃይፖቮሊሚክ ሾክ ውስጥ መግባቱ። ከዛም በመጨረሻ ደግሞ እንትኑ በመወጋቱ ጎኑ በመወጋቱ
ደምና ውሃ በመዋጠው ፔሪካርዲየም ራፕቸር አጋጥሞታል። በዚህም ደግሞ ሞቱን ያረጋገጠ ነው የመጨረሻ። እናም በእርግጠኝነት የትኛውም ያጠና ሜዲካል ዶክተር በአሁን ላይ ኮዝ ኦፍ ዴዙን ሃይፖቮሊሚክ ሾክ፣ ፔሪካርዲያል ራፕቸር እና አስፊክሲዬሽን ብሎ ሰጥቶ ሞቱን ያረጋግጥልናል የክርስቶስን ሞት። እና ሊሞት አይችልም በጭራሽ በስቅላት ላይ ሊሞት አይችልም የሚለው ሳይንቲፊክ አይደለም። በመስቀል ላይ ተሰቅሎ ሊሞት አይችልም የሚለው ነገር ግን እሱ ብቻ አይደለም። ኢቭን ሰርቫይቭ አድርጎ ቢሆን እንኳን እንግዲህ ስቅላትን ሰርቫይቭ አድርጎ ቢሆን እንኳን ሐዋርያት የስቅላትን ሞት ለትንሽ ያመለጠ ሰውን አይተው ትንሣኤውን ሊመሰክሩ ይችሉ ነበርን? መጨረሻ እንዴት? አንደኛ ሊራመድ እንኳን አይችልም ያ ሰው። በዛ ስቅላት በኋላ ሊራመድም አይችልም። ሰውነቱ በጣም የደከመ ደም በደም የሆነ የቆሳሰለ ነው ያ ሰው። እና ቶማስን ራሱ አስቡት። ቶማስ ያለው ሰውነትን ነክቼ ካላመንኩ ትንሣኤን አላምንም ነበር አይደል ያለው። ግን አሁን አስቡት ልንካ ቢለው ምንድን ነበር? ኧረ እዚህ ጋር ያመኛል አትንካኝ ነበር የሚለው። ሰርቫይቭ አድርጎ ቢሆን ነው። ምክንያቱም በጣም ያን ያህል ህመም ነው የደረሰበት በክርስቶስ ላይ። እና ሐዋርያትም እኮ ሲመሰክሩ ትንሣኤውን ከተነሳን በኋላ እኛ ያን ያህል ሰውነት ይኖረናል ብለው ነው ክርስቶስ። ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 15 ላይ ሙታን የማይነሱ ከሆነመስ ክርስቶስ አልተነሳም፣ ክርስቶስ ካልተነሳመስ ሙታን አይነሱም ብሎ ይናገራል። የክርስቶስን መነሳት ከሙታን መነሳት ጋር ነው አስማምቶ ያስቀምጠው፣ ከሙታን መነሳት ጋር ማለት ነው። ስለዚህ እኛም ስንነሳ እንደ ክርስቶስ ያለ ሰውነት ይኖረናል። ምክንያቱም ክርስቶስ ምንድን ነው የተባለው? ከሙታን ሁሉ በኩረ ትንሣኤ ነው የተባለው፣ የትንሣኤ በኩር። ስለዚህ እኛም የሚኖረን ሰውነት ክርስቶስ ሲነሳ የያዘውን ሰውነት ብለው ነው የሚያስቡት። አስቡትና ያን ያህል መራመድ እንኳን የማይችል ደም የተደማ የቆሳሰለ ሰውን አይተው እኔም እኮ ሞቼ ስነሳ እንደዛ አይነት ሰውነት ነው የሚኖረኝ ብሎ ሲያስቡ ሐዋርያት ማለት ነው። መጨረሻ ያ ሊሆን አይችልም። ያነሳሳቸውም እንዲሰብኩ ምንድነው? በክብር መነሳቱ ነው። የክብር ሰውነት ይዞ መነሳቱ። ለዛም እኮ ነው እንትን ላይም ደግሞ እንትን የሐዋርያት ሥራ ላይ ሲሰብክ ቅዱስ ጴጥሮስ ራሱ የሕይወትን ጸሐፊ ገደላችሁ እናንተ፣ እግዚአብሔር ግን አስነሳው ብሎ በክብር ደግሞ በቀኙ ተቀመጠ እያሉ ነበር ሲሰብኩ የነበሩት እንጂ ያና ለቆሳሰለ ሰውን አይተው እነሱ እንኳን ሊሰብኩ ይቅርና በድፍረት እነሱ እንኳን አያምኑበትም ነበር። እነሱ ግን ማመኑ ብቻ አይደለም። ቅድም ምን ብለናል? እንትን ያዕቆብና እንዲሁም ደግሞ ያዕቆብና ጳውሎስ ተጠራጣሪዎች ነበሩ መጀመሪያ ላይ። ባያዝ እንኳን ከነበራቸው እነዚህ ሐዋርያቱ ባያዝ ነበራቸው ብንል ራሱ ያዕቆብና ጳውሎስ ባያዝ ሊኖራቸው አይችልም። ምክንያቱም ጳውሎስ አሳዳጅ ነበር፣ ክርስቲያኖችን በጣም የሚጠላ ነበር። ያዕቆብም ተጠራጣሪ ነበር። እንደውም ቤተሰቦቹ እንኳን እብድ መስሏቸው ነበር እስኪል ድረስ ማለት ነው፣ ወንጌላት እስኪጽፉልን ድረስ የደረሱት። እነዚህ ተጠራጣሪዎች ያንን ሰው አይተው አስቡት፣ እግሩ የተሰባበረ ሰው ማራመድ የማይችልና ሊሞት የደረሰ ሰውን አይተው በክብር ተነስቷል ብለው ሊሰብኩ አይችሉም ነበር እነሱ ጳውሎስና እንትን ማለት ነው ያዕቆብ። ስለዚህ ይህ ክርስቶስ ተሰቅሏል፣ ነገር ግን ከሞት ለጥቂት ሰርቫይቭ አድርጎ ነበረ የሚለው ቲዮሪ አካውንት ያደርግልን የሚችለው ለአምስተኛው ነጥብ ብቻ ነው። መቃብሩ ባዶ ነበር ለሚለው ነው እንጂ ለአራቱ ፋክቶች አካውንት ሊያደርግልን አይችልም። ስለዚህ የወደቀ ነው ማለት ነው ይህ ቲዮሪ። ክርስቶስ ተሰቅሏል፣ ነገር ግን ሞትን ሰርቫይቭ አድርጓል የሚለው የኛው። ስለዚህ የትኛውም አይቀበለውም። አሁን ላይ እስውን ቲዮሪ የሚባለውን የትኛውም ሂስቶሪያን አይቀበለው። ስለዚህ አሁን ምትለው አላቂ ወደ ሌላኛው ቲዮሪ ከማለፋችን በፊት ያው እንትን ምለው እንኳን የለም፣ ግን ሰው ጠቅለል ሲደረግ ወይስ እንላለን ጌታችን እናልፋለን። ስለዚህ አሁን እያለን ያለው ምንድነው? ኪዳን ጌታችን ኢየሱስ ተቋርጦበታል መሰለኝ። እኛ እንቀጥል። እሺ ኧረ ይሰማል። ኪዳን አንተ ጋር ነው ሚዩት አድርግልኝ። ሌላኛው ደግሞ ታሳወነክ። እሺ ክርስቶስ ተሰቅሎ ሊሆን ይችላል። ኪዳን ክርስቶስ ተሰቅሎ ሞቶ ሊሆን ይችላል። ነገር ግን ክርስቶስ ተቀብሯልን? ሂዱ እየተሰማ አይደለም ድምጽ። ኪዳን እድሩ ይሰማል። አክሊል እየተናገረ ነበርና እሱ ይቀጥል። አይ ቲንክ ላግ አድርጓል። አሁን በኋላ ነው የሚሰማው። አሁን ያንቺ ነው ኦኬ። ዝም ብላ
እና ደግሞ ለእኔ ኦኬ ስልጣን ስጠኝ። ኦኬ ላግ አድርጎብኝ ቀጥል ነበር። አክሊል። እሺ አሁን ይሰማችኋል? የኔ እስቲ አሁን አንድ አልኩኝ። ምን አልኩ? እየቆየ ነው መሰለኝ። አንድ ያልከው አሁን የተሰማኝ። ኦ ናይስ። በቃ አይ ላግ ያደርጋል አያደርግም የሚለውን ቼክ ለማድረግ ነው። እሺ አይ ኪዳን ምንድነው? አዎ አሁን ያልከን ነገር በጣም ቆንጆ ነው። ጌታችን ኢየሱስ ጋይስ ለመነሳት መሰቀልና መሞት አለበት አይደል? እና ክርስቶስ ተሰቅሏል ብለን ስናስረዳ ነው ጌታ ኢየሱስ አዎ እርሱ ተሰቅሏል ብለን ስናስረዳ ምንም እንኳን አንዳንዶች አይ አልተሰቀለም እያሉ ከጥንትም ጀምሮ አንዳንዶች የሚናገሩ ቢኖሩም የበኖሰስዝም ውስጥ ምናምን እነ ባሲሊደስ ምናምን ሌሎችም የቀሬናው ስምዖን የተሰቀለው ወይ ምናምን እንደዚህ አይነት ነገሮችን ቢያስቀምጡም ግን ጌታ ኢየሱስ የምርም ተሰቅሏል። ሙስሊሞችም እንደሚሉት እንደው ዝም ብሎ አልተሰቀለም ወይ አልሞተም። አክቹአሊ በእስልምና ውስጥ አህመዲያ የሚባሉት እነሱ ተሰቅሏል የሚል ትምህርትን ያስተምራሉ ተብሏል። እነሱን ያዝ አድርገናቸው ብዙዎቹ ደግሞ ሙስሊሞች አልሰቀሉትም አልገደሉትም አይነት ነገርን ስለሚናገሩ እነሱም ሆኑ ጥንት ላይ የነበሩ አንዳንድ ኖስቲኮች እንደሚሉት ክርስቶስ ያልተሰቀለ አይደለም ተሰቅሏል። ሂስቶሪካሊ ራሱ ምንም ማለት ከታሪክ አንጻርም አሻሚ እንኳን አይደለም። አሁን ላይ ያሉ እንደውም እነ ባርተርመንንም ሲጠቅስ ነበረ ክርስትናን የሚያብጠለጥሩ አይነት ሰዎች ሳይቀሩ ባርተርመን ማለት በቃ እንደዚህ አይነት እዚህ ጉዳይ ላይ የዘርፉ ባለሙያዎች ሁሉ ይስማሙበታል የሚለው እንደው እሱ ማለት እኔ ስለ ኢየሱስ አያገባኝም ብሎ ይናገርና ኢየሱስ እርሱ እንዲህ ነው እንዲያ ነው የሚለው ከእምነት አንጻር የኔ ጉዳይ አይደለም። ግን ኢየሱስ እርሱ እንደተሰቀለ በጴንጤናዊ በጲላጦስ ዘመን እንደተሰቀለ የዘርፉ ባለሙያዎች ሁሉ የሚያምኑት ነገር ነው። ስለዚህ ክርስቶስ ተሰቅሏል። ግን ተሰቅሎ ባይሞትስ ለምሳሌ አጋጣሚ ማለት ሳይሞት ቀርቶ ቢሆንስ አልሞተም ብለው የሚናገሩ ደግሞ አሉ። ልክ እንደ አህመዲ አይነት ሙስሊሞች አዎ ተሰቅሏል ግን አልሞተም ለሚለው ነው። አሁን እሱንም ደግሞ ኪዳን ልክ እንደዚሁ አንዳንድ ሀሳቦችን አስቀምጦ ያሳያችሁ እሱን ነው። ክርስቶስ ለምሳሌ የተሰቀለው የአይሁድ ንጉስ ነው ብሎ ክሌም አድርጓል ራሱን ብሎ በዛ ተከሶ አይደለም። እንግዲህ አስቡት የአይሁድ ንጉስ ነው ማለት ግብግቡ ከማን ጋር ሆነ? ከቄሳር ጋር ሆነ። ይሄ ደግሞ በጣም አደገኛ ነው ለሮማውያን። ስለዛ ይህንን የሞት ፍርድ ማምለጥ የለበትም። የሞት ፍርድ ከመጣበት በጣም አደገኛ ገዳዮች ናቸው ነው እያለን ያለው። ስለዛ በመስቀል ላይ ሊያስተርፉት አይችሉም ነው ባጭሩ። በቃ ይሞታል ነው ሙሉ በሙሉ ውስጥ ያሉን ነገር አልድገመው። ስለዛ አሁን ላይ ባሉ ይሄ በሜዲካል ነገሮችም ምናምንም ልክ እንደዚሁ ፕሮቨን የተደረገው ነገር ምንድነው? ጌታ ኢየሱስ የሞቷል የሞተው በእንደዚህ አይነት ኬዝ ነው ምናምን የሚሉ ነገሮች ተቀምጠዋል። ኤኒዌይስ ክርስቶስ ተሰቅሏል። መሰቀል ብቻ ደግሞ አይደለም ሞቷል። ተሰቅሎ ዝም ብሎ ሳይሞት የቀረማ ቢሆን አለ እንደው አንድ ሎጂካል የሆነ ነገር ዝም ብሎ ታሞ ነው ማለት ነው አይደል? የሚቀመጠው ታሞ የተቀመጠን ነገር ሐዋርያት በሶስተኛው ቀን ብድግ ብለው ተነስተዋል ብለው ባልተናገሩ ነበር። በኋላ ላይ ራሳቸውን እንኳን ህይወታቸውን አሳልፈው እስኪሰጡ ድረስ ሊመሰክሩለት አይችሉም። አስቡት ጋይስ ሞቶ ካልተነሳ ግሎሪፋይድ በሆነ ስጋ በከበረ ስጋ ስለማይነሳ በቃ ቁስልን ነው ይዞ የሚቀመጠው የዛ ሰዓት። እንደዛ ሆኖ እያዩት ግን መለስ አድርገው ደግሞ እስኪሞቱ ድረስ እንደዚህ አይነት ስብከትን ሊሰብኩ አይችሉም። የምርም ክርስቶስ በመስቀል ላይ ሳይሞት አልቀረም የምርም ሞቷል የሚለው ነገር ያስያዘን። እሺ ኪዳን ቴንኪው ቃልዮት ያሰማልን እግዚአብሔር ያክብርልን። እሺ ቀጥል እስቲ ደግሞ ቀጣዩ። እሺ ይሰማል አይደል አሁን? ኦኬ እሺ ወደ እንትኑ እንቀጥል አሁን። እሺ ክርስቶስ ተሰቅሏል ሞቷል፣ ነገር ግን ባይቀበርስ የሚል ነገር ይነሳል። መቀበሩን በምን እናውቃለን የሚል ነገር ሊነሳ ይችላልና ለሱም ደግሞ አንዳንድ እንትኖች እናያለን ነገሮችን እናያለን። የመጀመሪያው ክርስቶስ ስለመቀበሩ ተሰማ እንዴ? ይቅርታ አንዴ ኪዳን ተሰማ አይደለም አሁን? አዎ ይሰማል። ቆንጆ ነው። አንዴ ይቅርታ አድርግልኝ መሀል ላይ ገባሁብህ። ጋይስ እየሰማችሁ ነው ግን አይደል? እየተሰማችሁ ከሆነ በተቻላችሁ አቅም ነገሮችን በደንብ ለመያዝ ሞክሩ። አሁን ደግሞ ያው መጀመሪያ ያሳየን ክርስቶስ ተሰቅሏል የሚለውን ግን ተሰቅሎ ግን አልሞተም ለሚሉ ሁለተኛ ላይ ያሳየን የስ ተሰቅሏል መሰቀል ብቻ አይደለም ሞቷል ብቻ ደግሞ አይደለም ተቀብሯል የሚለው ምን ተቀበረ አልተቀበረ የሚለው ለምንድን ነው በግዴ ሊሆነው? ያው መቃብሩ ባዶ ሆነ ምናምን የሚል ነገር በኋላ ይመጣ የለ። ስለዛ መቃብሩ ባዶ ሆኗል ለማለት ገና ከጅምሩ መቀበሩን ማወቅ አለብን መረዳት አለብን። ስለዛ ይሄንን ነገር አሁን የሚያስረዳችሁን ሶስተኛውን ደግሞ በደንብ አድርጋችሁ ለመከታተል እሱን እያሰባችሁ ኪዳንን ስሙት በደንብ ማለት ነው። እንደዛ ነው። እሺ ቀጥል። በጣም ይቅርታ ኪዳን መሀል ላይ አቋረጥኩ። እሺ እና ከዛ የምንቀጥለው ክርስቶስ እሺ ሞቷል ተሰቅሏል ተቀብሯልና ይሄንን ዶብት የሚያደርጉ ሰዎች ስላሉ አልተቀበረም መጀመሪያው ስለመቀበሩ ግን
አሁንም ደግሞ ታሪካዊ መዛግብትን ማንሳት እንችላለን። ቅድም እንዳልነው ወንጌላቱን እናነሳለን። ወንጌላቱን ስናነሳ እንደ ታሪካዊ መዛግብት ነው እንጂ የምናነሳቸው እንደ እግዚአብሔር ቃልነታቸው አይደለም የምናነሳው ገና ከመጀመሪያው ነው። ስለዚህ እንደ ታሪካዊ መዛግብት ያየን እነሱንም እንመረምራቸዋለን። የመጀመሪያው አራቱም ወንጌላት ክርስቶስ ስለመቀበሩ ይመሰክራሉ። ማርቆስ ወንጌል ምዕራፍ 15፣ የማቴዎስ ወንጌል ምዕራፍ 27፣ የሉቃስ ወንጌል ምዕራፍ 23፣ የዮሐንስ ወንጌል ምዕራፍ 19። አራቱም ወንጌላት መቀበሩን ይስማሙበታል። እሱ ብቻ አይደለም። አራቱም ወንጌላት ደግሞ በመቀበሩ ላይ የአይሁድ ሸንጎ አባል የነበረው የአርማትያሱ ሰው ዮሴፍ እሱ ስጋውን ለምኖ ማስቀበሩ ይነግሩናል። አራቱም ወንጌላት የአርማትያሱ ሰው ዮሴፍ በአዲስ በመቃብር በራሱ ለቤተሰቡ ባዘጋጀው መቃብር ላይ ማስቀበሩ ይነግሩናል። አራቱም ማለት ነው ወንጌላት። ስለዚህ በዚህ ይስማማሉ። መልቲፕል ኢንዲፔንደንት አቴስቴሽን አለን ወይም ደግሞ የተለያዩ ምስክሮች አሉልን። አራት ኢንዲፔንደንት የሆኑ ማለት ነው። አራቱ ወንጌላት ብቻ አይደሉም። ከዛ ደግሞ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረም ብሎ ያነሳዋል። ተቀበረም ብሎ ስለሚያነሳ የቅዱስ ጳውሎስ ቅድም እንዳልነው በ50 ዓመተ ምህረት የተጻፈ ነው አንደኛ ቆሮንቶስ። እሱም ይነግረናል። እሱ ብቻ አይደለም። ቅዱስ ጳውሎስ ሲነግረን ቅድም ተናግረናል። ከአርሊ ክሪድ ጠርሶ ነው ከሱ በፊት የነበረን እኔ ለእናንተ የምሰጠውን ከእናንተ በፊት ተቀብዬዋለሁና ብሎ ነው እየተናገረ ያለው። ስለዚህ ይሄ ክሪድ ነው የእምነት መግለጫ ከቅዱስ ጳውሎስ በፊት የነበረ። አብዛኞቹ ሂስቶሪያኖችም ደግሞ ይህንን ክሪድ የሚጠቅሱት ክርስቶስ ሞተ ከተባለ ከ3 እስከ 5 ዓመት ውስጥ በነበረ ጊዜ ውስጥ ማለትም ከ33 እስከ 35 ኤዲ ዓመተ ምህረት ውስጥ የነበረ ክሪድ ወይም የእምነት መግለጫ ነበረ። ምን የሚለው ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ ደግሞ በሶስተኛው ቀን ተነሳ፣ ለኬፋ ታየው፣ ከዛም ለ11 እንዲሁም ደግሞ ከ500 በላይ ለሚሆኑ ወንድሞች፣ ከዛም ጌታ ወንድም ያዕቆብ፣ ከዛም መጨረሻ ላይ ራሱን ጨመረበትና ክሪዱ ላይ እንደ ጭንጋፍ ለመሆን ለእኔም ታየኝ ብሎ ማለት ነው ያስቀመጠው። ያ ክሪድ የተጻፈው ከ33 እስከ 35 ዓመተ ምህረት ባሉት ጊዜ ውስጥ በጣም እርሊ ነው ማለት ነው። ይሄ ክሪድ መቀበሩን እዚህ ላይም ይነግረናል። ስለዚህ መልቲፕል እንትኖች አሉልን፣ አቴስቴሽኖች አሉልን። ነገር ግን ሌላም ደግሞ ክራይቴሪያ እንጨምር ማለት ክርስቶስ ተቀብሯል የሚለውን ፈጥረው ቢሆንስ ወንጌላቱም ጳውሎስም ክሪዱም ፈጥረው ቢሆንስ ብንል ፈጥረው ቢሆኑ ኖሮ የአርማትያሱ ዮሴፍን ባልጠቀሱት ነበር። አስተውሉ። ምክንያቱም የአርማትያሱ ዮሴፍ ታዋቂ ሰው ነው። የአይሁድ ሸንጎ አባል ነው። ሳንሄድሪን የሚባለው የአይሁድ ሸንጎ አባል ነው። የአይሁድ ሸንጎ ከፍተኛ በአይሁድ ዘንድ የተከበረ የተፈራና የታወቀ ሸንጎ ነው። ስለዚህ ታዋቂ ሰው ነው የአርማትያሱ ዮሴፍ። ታዋቂ ሰው ስለነበረ የአርማትያሱ ዮሴፍን ፈጥረው ተናግረው ቢሆኑ ኖሮ ምን ይደረጉ ነበረ? በቀላሉ ነበር ዲፉት የሚደረጉት። ምክንያቱም የታወቀ ሰው ነው። ይሄው የኛ ሸንጎ እኮ አባል ነው፣ ዮሴፍ አልቀበረውም ብለው ማንንም አይሁዶች ያቀርቡ ነበር። ሐዋርያትን ከሚገርፏቸው ከሚያስተቃዩቸው የአርማትያሱ ዮሴፍን እንዲመሰክር አያደርጉትም ነበር። የእነሱ ሸንጎ አባል ነው። በቀላሉ ዲፉት ማድረግ ይችሉ ነበር። ምክንያቱም የአይሁድ ሸንጎ የእነሱ ጠላቶች ናቸው። ጠላቶቹ ቀላል ሪፉቴሽን ማቅረብ እየቻሉ አላቀረቡ። አንደኛ እነዚህ ወንጌላትን ፈጥረው ቢሆን ኖሮ ሌላ ሰው ቀበረው፣ የማይታወቅ ሰው ቀበረው ብለው በፈጠሩ ነበር እንጂ ይሄናል ታዋቂ ሰውና ክሌማቸውን በቀላሉ ሊያፈርስባቸው የሚችል ሰው ባልፈጠሩ ነበር ማለት ነው። ስለዚህ ፎልሲቢሊቲውም ደግሞ ፈጥረው የመሆኑ ቻንሱ በጣም አንላይክሊ ነው። አንደኛ ታዋቂ ሰው ነው፣ ስፔሲፊክ ኔም የአርማትያሱ ዮሴፍ፣ እንዲሁም ደግሞ ኢላይት ስታተስ ማለትም በጣም ታዋቂና ከፍ ያለ ፖዚሽን ላይ የነበረ ሰው ነው የአርማትያሱ ዮሴፍ ማለት ነው። እንዲሁም ደግሞ እነዚህ ወንጌላት ሲጻፉ ደግሞ እነዚህ አይን እማኞች በህይወት በነበሩበት ዘመኖች ናቸው የጻፉት እና እነዚህ አይን እማኞች በህይወት በነበሩበት ዘመን የአርማትያሱ ዮሴፍን ፈጥረውት ቢሆኑ ኖሮ በቀላሉ ዲፉት ይደረጉ ነበር። ሌላው ደግሞ እንትንም ማስቀመጥ እንችላለን እዚህ ላይ ራሱ ክራይቴሪዮን ኦፍ ኢምባረስመንት ወይም ደግሞ የእፍረት እንትን ክራይቴሪያ ማለት ነው። ባለፈው አንስተናል ክራይቴሪያ ኦፍ ኢምባረስመንት የሚለውን። የሚያሳፍር ነገር ሰው ሊፈጥር አይችልም። በራሱ ላይ የሚያሳፍር ነገር ሊፈጥር አይችልም እና አስቡት ሐዋርያቱ እንዳለ ሸሽተው ጥለውት
ኢየሱስን ፈርተውት፣ ነገር ግን ከነሱ ጠላቶች የነሱ ጠላት የነበሩ ከአይሁድ ሸንጎ አባል የነበረ የአርማትያሱ ዮሴፍ እሱ ድፍረት አግኝቶ ጲላጦስን የኢየሱስን ስጋ ጠየቀ። ለሐዋርያቱ ይሄ በጣም የሚያሳፍር ዲቴል ነበረ። ምክንያቱም እነሱ ፈርተው የነሱ ጠላት እንግዲህ እነሱ 3 ዓመት አብረውት የኖሩት ሁሉም የተከተሉት ሰዎች ፈርተው እነሱ ሸሽተው እያለ የነሱ ጠላቶች አይሁዶች የአይሁድ ሸንጎ አባል ግን እሱ ሄዶ በድፍረት በጲላጦስ ፊት የክርስቶስን ስጋ ጠየቀ። ይሄ በጭራሽ ሊፈጠር የማይችል ዲቴል ነው። ሌላ ደግሞ የአይሁድ ባህል የአይሁድ ህግ ኦሪት ዘዳግም ምዕራፍ 21 ቁጥር 22 ላይ ኦሪት ዘዳግም ምዕራፍ 21 ቁጥር 22 ላይ የሞተ ሰው በሙሉ እንዲቀበር ያዛል። የአይሁድ ህግ ነው እሱ። ምን ሳይል በፊት ፀሐይ ሳጠልቅ በፊት መቀበር አለበት የሚለውን የአይሁድ ህግ ያዛል። ይሄ ለእንትን ብቻ ሳይሆን ለማንኛውም ሰው ብቻ ሳይሆን ኢቭን ለእንትን እንኳን ቢሆን ለክሪሚናልስ ወይም ደግሞ ለወንጀለኞች እንኳን ቢሆን መቀበር አለባቸው ከፀሐይ መጥለቋ በፊት ብለው ያዛል የአይሁድ ህግ። ይህንንም ደግሞ ሮማውያን ስለሚያውቁ ያከብሩላቸዋል የአይሁድ ህጎች እና እንዲቀብሩ ይፈቅዱላቸው ነበር። እና ፈጥረውት ቢሆን ኖሮ የአይሁድን ህግ በአይሁድ ህግ መሰረት ብቻ ራሱ ክርስቶስ መቀበሩን እርግጠኛ መሆን እንችላለን ማለት ነው። ሌላ ደግሞ የመጨረሻ የምናነሳው ምንም አይነት እንትን የለም፣ የቀረበ ትራዲሽን የለም። ኮምፒቲንግ ትራዲሽን ሂስቶሪካል ሪከርድ ማለት ነው። ማለትም ክርስቶስ በመስቀል ላይ ከተሰቀለ በኋላ ስጋውን ወፎች እንዲበሉት ተጣለ ምናምን የሚል ምንም አይነት ሌላ ኮምፒቲንግ ትራዲሽን የለም። ኮምፒቲንግ ትራዲሽን ስለሌለ ሞስት ዲዘናብል የሆነውን ኮንክሉዥን እንቀበላለን ማለት ነው። እሱም ክርስቶስ ተቀብሯል የሚለውን እንቀበላለን። ይሄ በምን እንበላቸው መልሳቸው። አንደኛ መልቲፕል አቴስቴሽን ማለትም ብዙ ምስክሮች አሉልን፣ 4ቱም ወንጌላት እንዲሁም ደግሞ ቅዱስ ጳውሎስ በፊት የነበረ የእምነት መግለጫ ክሪድ፣ እንዲሁም ደግሞ ራሱ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ሁሉም በአንድነት ለክርስቶስ መቀበር ይመሰክራሉ። ሁለተኛ የአርማትያሱ ዮሴፍ ሊፈጠር የማይችል ሰው ነው። ምክንያቱም ፈጥረውት ቢሆን ኖሮ እነዚህ ወንጌላት የማይታወቅን ሰው በፈጠሩ ነበር እንጂ እንደዚህ አይነት ስፔሲፊክ የሆነ ኔም ጠቅሰው እንዲሁም ደግሞ ቦታው እንኳን በአይሁድ ሸንጎ ከፍተኛ የሆነ አይሁድ ሸንጎ ቦታ ላይ ጠቅሰው ሊያስቀምጡ አይችሉም ነበር። ሊፈጥሩ የሚችልበት ሁኔታ በጣም ትንሽ ነው። ሶስተኛ ክራይቴሪያ ኦፍ ኤምባሬስመንት ወይም የእፍረት ክራይቴሪያ ራሱ የሚያሳፍር ዲቴል ነበረ። እነሱ ሁሉ ሸሽተው ነገር ግን የአርማትያሱ ከነሱ ጥላት የነበረ የአርማትያሱ ዮሴፍ ግን ድፍረቱን አግኝቶ ጲላጦስን ስጋውን ጠየቀ የክርስቶስን። ሌላ ደግሞ አምስተኛ የአይሁድ ህግ የትኛውም ሰው እንዲቀበር ያዛል። ኦሪት ዘዳግም ምዕራፍ 21 ቁጥር 22 ላይ ኢቭን እንኳን ወንጀለኛ እንኳን ቢሆን ፀሐይ ሳትጠልቅ እንዲቀበር ያዛል። ይሄንን ሁሉም የሚስማሙበት ነው። ሌላ ኮምፒቲንግ ትራዲሽንም ስለሌለ ክርስቶስ ተቀብሯል የሚለውን እርግጠኛ መሆን እንችላለን ማለት ነው። በእነዚህ ያነሳናቸው እነዚህን ነበረ ባለፈው ማለት ነው። ነገር ግን እናንሳ ወይ ሌሎችም በጣም ብዙ ስላለኝ ቀጣይ እንቀጥላቸዋለን። ሌላ አንድ ያልተጠቀሰ ላንሳና ወደ ጥያቄ እንሄዳለን። በጣም ያሰብኩት እንደውም ዛሬ የጥያቄ ጊዜ ቢሆን ነበር በአብዛኛው። ሌላ እናንሳና ወደ ጥያቄዎቹ ጊዜ እንሄዳለን ማለት ነው። ሌላኛው ደግሞ ትንሽ ልንገራችሁ። ባለፈው ሌሎቹን ቴዎሪዎች ስለነካካናቸው እንትኑን እናንሳው። የሚለውን ይሄ ናቹራሊስቲክ ኤክስፕላኔሽኖቹም ማለት ነው ትንሽ እናንሳቸው። ወይም ደግሞ ፕራዮሪ የሚባሉት ናቹራሊዝም ምንድን ነው የሚለውን እናንሳ መጀመሪያ ላይ። ለምን መሰላችሁ? ምንም እንኳን የትኛውንም ኤቪደንስ ለክርስቶስ ሞት ታመጡላቸው፣ የትኛውንም አይነት
ማብራሪያ በተሰጧቸው አንዳንድ ሰዎች መጀመሪያውኑ ምን ተአምራት ሊፈጠሩ አይችሉም ብለው ስላመኑ የክርስቶስ ትንሣኤ ደግሞ ተአምር ስለሆነ አይቀበሏቸውም ገና ከመጀመሪያውኑ ማለት ነው። የፕራየሪ ኦብጀክሽን ይባላል። ገና ከመጀመሪያውኑ በቃ ተአምራት ሊፈጠሩ አይችሉም። እንዲሁም ደግሞ የክርስቶስ ትንሣኤ ተአምር ነው። ስለዚህ ክርስቶስ አልተነሳም፣ ተአምር ሊፈጠር ስለማይችል ማለት ነው። ናቹራሊዝም የሚባለው በቃ ምን የሚል ነው? ኤቭሪቲንግ ዛት ኤግዚስትስ ኢዝ ፊዚካል ኦር አርስ ፊዚካል ኤክስፕላኔሽን ማለትም የሚገኝ ነገር በሙሉ ምንድነው ፊዚካል ነው ወይም ደግሞ እንትን ነው። ይሄ የሚታየው ተፈጥሮ ነው። ሁሉም ደግሞ ተፈጥሯዊ ማብራሪያ አላቸው። ሁሉም ነገር ተፈጥሯዊ ማብራሪያ አላቸው የሚል ነው። ከዛ ምን ይላሉ? ተአምር ሊፈጠር አይችልም፣ ምክንያቱም ተአምር የተፈጥሮን ሕግ ይቃረናልና፣ ተፈጥሮ ሕግ ደግሞ የጸና ስለሆነ ተአምራት ሊፈጠሩ አይችሉም ይላሉ ማለት ነው። እኛ ይህንኛውን የምመለስበት አንድ ነገር ላሳያችሁ። አንድ መንገድ ገና ከመጀመሪያውኑ ሰርኩላር ሪዝኒንግ መሆኑን አሳዩባቸው። ሰርኩላር ሪዝኒንግ ይህንን ነገር ለማነሳችሁ መሰረት ኤቲስቶች በእኛ ሀገር ውስጥ ብዙ ይኖራሉ ብዬ አይደለም። ነገር ግን አንዳንድ ሰዎች ምንም እንኳን ኤቲስት ባይሆኑ በአፋቸው አውጥተው ውስጣቸው ግን ኤቲስት አይዲያዎች ይኖራቸዋሉ። ወይም ደግሞ የሚጠራጠር ሰው አለ። የክርስቶስ ትንሣኤ ግን ሊፈጠር ይችላል፣ ሰው ከሞተ በኋላ ሊነሳ ይችላል የሚል ውስጡ ያለ አለ ሰው። ለዛ ነው የምናነሳው። የመጀመሪያውን መሰላችሁ ሰርኩላር ሪዝኒንግ መሆኑን አሳዩባቸው። እንዴት? ገና ከመጀመሪያው ነው በዓለም ላይ ወይም በአጽናፈ ዓለም በዩኒቨርስ ውስጥ የሚገኘው ነገር ናቹራል ነገር ብቻ ነው የሚለው በራሱ አሳምሽን ነው እንጂ ፕሩቭ የተደረገ ክሌም እንትን ፋክት አይደለም። ናቹራል ነገር ነው ወይም ሁሉም ነገር ናቹራል ኤክስፕላኔሽን አለው የሚለው አሳምሽን ነው እንጂ ፕሩቭ የተደረገ ፋክት አይደለም። ስለዚህ ለምንድን ነው እንትን የሚሏቸው? ተአምራት ሊፈጠሩ አይችሉም። ለምን? የሚገኘው በዩኒቨርስ የሚገኘው ናቹራል ነገር ብቻ ነው። በምን አወቃችሁ? ተአምራት ሊፈጠሩ ስለማይችሉ። ተአምር ሊፈጠር አይችልም ብለው ተነስተው ኮንክሉዥናቸውም ደግሞ ተአምር ሊፈጠር አይችልም የሚል ነው። ስለዚህ ክርስቶስ እኮ ከሙታን ተነስቷል ብትሏቸው የሞተ ሰው እንዴት ከሙታን ይነሳል ይሏቸዋል። ለምን ሊነሳ አይችልም ብትሏቸው ይሄ ከተፈጥሮ ውጭ ነው፣ ተአምር እኮ ሊፈጠር አይችልም። ተአምር ሊፈጠር እንደማይችል በምን አወቅ? ተአምር ሲፈጠር ስላላየን። ይሄኛው ተአምር አይደለ እንዴ? አይሹ ምን ውስጥ ሊገቡ እንደሚችሉ ተአምር ሊፈጠር አይችልም ይላሉ። ተአምር ስታሳያቸው ደግሞ አይ ተአምር ሊፈጠር ስለማይችል እኮ ይሄም ተአምር አይደለም፣ ናቹራል ኤክስፕላኔሽን ይኖረዋል ይላሉ። ሰርኩላር ሪዝኒንግ ውስጥ ነው የምትገቡት። መጀመሪያውኑ ተአምር ሊፈጠር አይችልም የሚለውን ክሌም ፕሩቭ ማድረግ ይጠበቅባቸዋል እነሱ፣ ወይም ደግሞ ለሁሉም ነገር ተፈጥሯዊ ማብራሪያ ሊኖር አለው ለሚለው እነሱ ፕሩቭ ማድረግ ይጠበቅባቸዋል ማለት ነው። ሌላ ደግሞ ምን እንላቸዋለን መሰላችሁ? እንትን ታሪክ በምስክርነት ላይ የተመሰረተ ነው። ታሪክ በምስክርነት ላይ የተመሰረተ ነው። ይህ ምስክርነት ካለን፣ ታሪካዊ ምስክርነት ካለን በክርስቶስ ትንሣኤ ምስክርነቱ ምንም እንኳን ተፈጥሮ ሕግን የጣሰ ቢሆንም ለምንድን ነው ልንቀበለው የማንችለው? ታሪክን እንደ ታሪክነቱ ለምን አናየውም? ኢቭን አንዩዥዋል ኢቨንት እንኳን ቢኖርበት ታሪክ እንደመሆኑ ታሪክ በምስክርነት ላይ የተመሰረተ ነው እንጂ ተአምር ሊፈጠር አይችልም በሚል ክሌም ላይ የተመሰረተ አይደለምና ታሪክን እንደ ታሪክነቱ ልንቀበለው ይገባል የሚል ነው። ስለዚህ የክርስቶስ ትንሣኤ ደግሞ በአብዛኞቹ ታሪክ የተመሰከረለት ነው፣ የክርስቶስ ትንሣኤ ማለት ነው። ስለዚህ ልክ ለነዛው ለምንድን ነው ልንቀበልለት የማንችለው የሚለውን እናነሳለን። ሌላኛው ደግሞ ምን መሰላችሁ ታነሱላችሁ? ይሄ ፕራዮሪ ኦብጀክሽን ዶግማቲክ ነው እንጂ ራሽናል አይደለም። ዶግማቲክ ማለት ቅድም እንዳልኳችሁ ተአምር ሊፈጠር አይችልም የሚባለው የተረጋገጠ ፋክት አይደለም። እነሱ የያዙት ዶግማቸውን ነው ለነሱ። ወይም አንዳንድ ሰው ሳያስበው ተአምር ሊፈጠር አይችልም፣ ተአምርን ገና ሲያየው ስኬፕቲካል ይሆናል። ለምን? ጠራጣሪ ነው ለተአምራት፣ ይጠራጠራል ተአምራትን። ተአምርን ለመጠራጠር መጀመሪያ ምን ማስረጃ አለ ወይም ደግሞ ምን ሎጂካል የሆነ ማስረጃ አለ ተአምርን የምትጠራጠርበት ብትሉት ምንም የለም። ፕሪሰፖዚሽን ብቻ ነው ተአምር ሊፈጠር አይችልም የሚለው ማለት ነው። ስለዚህ እንዴት መሰላችሁ ይሄ ኦብጀክሽን ማለት ነው። ለምሳሌ
የማይታይ እስክሪብቶ ሊኖር አይችልም። የማይታይ እስክሪብቶ ሊኖር አይችልም። ለምን? አይቼው ስለማላቅ እንደማለት ነው። አስተውሉት። የማይታይ እስክሪብቶ ሊኖር አይችልም። ምክንያቱ ደግሞ ምንድነው? አይቼው ስለማላቅ። ገና ከመጀመሪያውኑ እስክሪብቶ የማይታይ ከሆነ እኮ ልታየው አትችልም፣ የማይታይ ስለሆነ። ስለዚህ ስላላየኸው ብቻ የማይታይ እስክሪብቶ የለም የሚል ድምዳሜ ልደርስ አትችልም። ልክ እንደዛው ተአምር ሊፈጠር አይችልም። ለምን? ተአምር ሲፈጠር ስላላየው ስላለ፣ ወይም ደግሞ ተአምር ሊፈጠር ስለማይችል ይላል መልሶ። ቤጊንግ ዘ ኩዌሽን ፋላሲ የሚባለው ይሄን ነው። መልሶ አሁንም ጥያቄ ይመጣባቸዋል። ተአምር ሊፈጠር የማይችለው ለምንድን ነው? ማብራራት አይችሉም። ይሄንን ተአምር ለምንድን ነው ሊፈጠር የማይችለው? ምንም አይነት ሎጂካል ኤክስፕላኔሽን የለም ማለት ነው ተአምር ሊፈጠርበት የማይችል። ነገር ግን እኛ ምን እንላለን? እግዚአብሔር አለ ከሚለው ከተነሳን እግዚአብሔር ካለ ተአምር ሊፈጠር ይችላል። ከሱም ናቹራል ለውን የተፈጥሮ ህግ ራሱ ሴት ያደረገው እግዚአብሔር ነው፣ አምላክ ነው። ስለዚህ አምላክ ካለ ተአምር ሊፈጠር ይችላል፣ አምላክ ካለ። ስለዚህ ማየት ያለብን ሂስቶሪካል ኤቪደንሱን ነው ለተአምሩ፣ ሂስቶሪካል ኤቪደንሱን። ይልቅስ ያ ተአምር ተፈጥሯል ወይ የሚለውን ሂስቶሪካል ኤቪደንስ እናያለን እንጂ ገና ከመጀመሪያውኑ ተአምር ሊፈጠር አይችልም ብለን በሩን መዝጋት የለብንም። ገና ከመጀመሪያውኑ ማለት ነው በሩን መዝጋት የለብንም ለዛ አድርገን። ምክንያቱም እግዚአብሔር ወይም ደግሞ አምላክ ካለ ተአምር ፖሲብል ብቻ ሳይሆን እንደም ኤክስፔክትድ ነው። ለምን? አምላክ ካለ በዓለም ውስጥ መስራት ይችላል። ተአምር ደግሞ አምላክ በዓለም ውስጥ ይሰራ ነው። ስለዚህም ተአምራት መፈጸም የሚችሉ ነገሮች ናቸው ማለት ነው። ስለዚህ ኤቪደንሱን ወይም ደግሞ ማስረጃዎቹን መረምርና ማስረጃዎቹ ተአምር መፈጸሙ ይነግሩናል ወይ የሚለውን መርምር። የሚነግሩን ከሆነ አዎ፣ ስለዚህ የክርስቶስ ትንሣኤ ተአምራዊ ነበር። ልክ እንደ ጴጥሮስ ምን እንላለን? እግዚአብሔር አስነሳው ለመናገር እንችላለን። እግዚአብሔር ካለ እግዚአብሔር ደግሞ በተአምር ሊያስነሳው ይችላል ማለት ነው።